አንደገኒሁ ማታ እንዴት ሰነበታችሁ ወዳጆቼ? የእጉጉሙ ዜና አለን። የሐጂ ኢብራሂም ሰራዊት ሁኔታ በከፍተኛ ደረጃ ላይ ነው የሚገኘው። በየቀኑ ከነትጥቃቸው ወደ ትግል ኃይሎች የሚሰለፉና አዲስ ወደ ትግሉ የሚጎርፉት ብዛታቸው እየጨመረ የአፋር ህዝብ ጸረ ብልጽግና ትግል ከከፍተኛ ጠርዝ ላይ ደርሶ ይገኛል። ጽምዶ ድምጹን ያጠፋ ሊመስላችሁ አይገባም። ይልቁንም ሰልጥኖና ተራቆ ተግባራዊ ሆኗል። በሱዳን ካርቱም ውስጥ በ5 ድርጅቶች መካከል የተካሄደ ጽምዶ ነበር። ሽፋን አልሰጠነውም። ምክንያቱም እዚያ የተስማማንበት ለብልጽግና ሾረፋ ጠባቂዎች ፍንጭ እንዲሰጥ ስላልተፈለገ ነው። ዋናው ድል ግን ወሳኝ መልእክትና ግብ አስተላልፎ መጠናቀቁ ነው። ሌላው የጽምዶ ማጠቃለያ ኦፕሬሽን አንድ ፕሮጀክት ስላለ ለዛሬ ስለ ጽምዶ ብዙ አልናገርም። እንዳልኳችሁ እጅግ ስልታዊ በሆነ የጽምዶ ግንኙነት ላይ ስለሰነበት ከቦታ የተንቀሳቀሼ በመሰንበቴ ወዲያውኑ ለስርጭት ያላበቃ ነው አንድ የደስ ያለው እንግዳ ተቀብዬ ነው ሄድኩት። በተለያዩ የኤርትራ ከተሞች ከብሔሮች ጋር ነው ሲገናኝ የሰነበተው። ስለዚህ ኒውስ ኢዝ ኒው እንደሚሉት ያረጀ ዜና እንዳይመስላችሁ ነገሩ ወዲህ ነው። ዛሬ ወደ እንግዳችን እናምራ። የተደረገለትን አቀባበል ተመልክተን ቀጥሎ ደግሞ ቃለ መጠይቅ ይኖረናል። ክልተ ዓበይት መጽሐፍቲ ብቋንቋ እንግሊዝኛ ዝጸሓፈ ደራሲ ኣብ ሃገረ ኣሜሪካ ሜሪላንድ ይነብር። በኤሌክትሪካል ኢንጂነሪንግ ማስተርስ በኢንፎርሜሽን ሲስተምስ ማስተርስ አሎ። ንኸባቢ 8 ዓመታት ኣብ ደንበ ተቃውሞ ድሕሪ ምጽናሕ ናብ ሃገራዊ ደንብኡ ተመሊሱ ንኡሳት መንእስያት ኣብ ምምሃርን ምንቃሕን ዝጸንሐ ክቡር ኣቦይ ናብ ሃገሩ ተመሊሱ እሎሞ እንኳዕ ደሓን መጻኻ ኢንጂነር ፍጹም ንበሎ ብሓባር ደቂ ኣቦይ የዚህን ወንድማችንን መኪና የሰሌዳ ቁጥር ደግሞ ተመልከቱልኝ። የኤርትራ የትራንስፖርት ሚኒስቴር ከፈቀደልኝ ይህችኑ የሰላም መርከብ የሚል ስያሜ ያገኘችውን መኪናዬን ጽምዶ 100 የሚል ታርጋ በቀየርኩላት ነበር። ንባጽዕ ኣብ ትዛወሩሉ ኣላግስ ኣቢልኩም ማይ ዙሕል ክትሰትዩ ምስ ትደልዩ ድማ ኣብ ነፋሲት ባር ጽምዶ ገጽኩም ኣላግሱ ደቂ ኣቦይ። እዚ ኣብ ቀረባ ጊዜያት ኣብ ደደቢት ሚድያ ብዘቕርቦ ዘሎ መሳጥ መደረ ኣቓልቦ ተዓዘብቲ ስሒቡ ዝጸንሐ መንእሰይ ዓብደላ ፈይሰል እዚ ገዛይ እዚ ቃልሰይ እሞ ብዕላ ኣባል ጽምዶን ፈረቓነ ኢሉና ኣሎ። እንኳዕ ደሓን መጻእካ ሓው ዓብደላ ፈይሰል። ጽመት ተቐመጥ ዘሕለፍካ ጸገም ንቕድሚት ሕሰብ ብሓደ ሰጉም ንስኻ ዋልታ ንስኻ ትርጉም ያእክል በሎ ሽግር የኽቱም አይተስማዓዩ ትርዳድ የሱገም ቁልዑን ልጆች ወደፊት ቡና አፍላ ቤተሰብ ሰብስብ ወጋለን የቤተሰብ ወግ ወዳጄ። ሰለሞን በርሀ በሐዳስ ኤርትራ ጋዜጣ የኢትዮጵያን የተረት ጉዞና አሁናዊ ሁኔታዋን በስዕል የምታስረዳ ገላጭ ጽሑፍ አውጥቶ ነበር። የሚጨመርና የሚቀነስ ስለሌለባት እንደወረደች ላንብብላችሁ። ጨቅላነት የተመላበት የታሪክ ግንዛቤ እስከ መቼ በማለት ነው የሚጀምረው። የአባይ ግድብ ወይንም የህዳሴ ግድብ በተመረቀበት ሰሞን የ1000 ዓመትን ችግር ፈተነዋል የሚል አስቂ ንግግር ተስተጋብቶ ነበር። የኢትዮጵያ የዜና ማዕከሎች ደግሞ ከሚደብቁት ይልቅ ልክ እንደ አንድ ምርጥ ጥቅስ ደጋገሙት። አስተዋይ ኢትዮጵያውያን ግን በዚህ አባባል ሀፍረት ተሰማቸው። ከ1000 ዓመት በፊት ግድብ የመገንባት መርሃ ግብር ነበረ ወይንም አባይ ከ1000 ዓመታት በፊት ጀምሮ ያንታርክ ነበር እያሉ ነው እንዲያሉት በማለት መገረማቸውን በመረጃ መረቦች አስፍረዋል። እኔም ባለፈው ፕሮሴ ገልጫው ነበር። ናይ 1000 ዓመት ጸገም ዝበሎ ናይ 25 ዓመተ ምህረት ዝነበረ እዩ ማለት እዩ። ቅድሚ 1000 ዓመት ንምዃኑ ዲጋ ነይሩ ዶ ይኸውን? እዚ ዞባ ቅድሚ 1000 ዓመት ብዝናብ ዝዘቕበበ ሕፅረት ማይ ዘይፈልጥ ተምሳሌት መንግስተ ሰማይ እዩ ዝነበረ። ኣብቲ እዋን ንኣባይ ምግራድ መቸም ናይ ጽሉል ሕልሚ እዩ ዝሕሰብ። ካልእ ኣብቲ እዋን ሃገራት ስለ ዘይነበራ ብዛዕባ ኢትዮጵያ ኣይክንዛረብን ኢና። ናይቲ እዋን ሰባት እውን ኢትዮጵያውያን ኣይክንብሎምን ኢና። የሚገርመው ግን በዚሁ ባለንበት የእውቀትና የንቃት ዘመን በኢትዮጵያ እንዲህ አይነቱን የደደቦች ንግግር ሰምቶ የሚመሰጥ ገና በብዛት መኖሩ ነው። ዩቫል ኖህ ሐራሪ የተባለ እስራኤላዊ ጸሐፊ ውስብስብ የመረጃ መረብ አጭር ታሪክ ከዘመነ ድንጋይ እስከ AI Nexus a brief history of information networks from the stone age to AI የሚል ርዕስ ባለው የ2004 ዓመተ ምህረት መጽሐፉ አፈ ታሪክ
ተረትና ልቦለድ ታሪኮች ለዘመናት የመረጃ መረብ ወይንም ኔትወርክ በመሆን ሰዎችን በማስተባበርና ኮሚኒቲዎችን በመፍጠሩ ረገድ ታላቅ አስተዋጽኦ ማድረጉን ይገልጽና ዛሬም ቢሆን የሰው ልጅ ያን ሁሉ ደልቤዋለሁ ከሚለው ዕውቀትና መረጃ ላይ ደርሶ ያለ ገና አሁንም ከዚያ የተረት ዓለም እንዳልተላቀቀና አንዳንዱ ላይም የዚያ ራሱ የፈጠረው ልቦለዳው ታሪክ ምርኮኛ ወይንም በእግት ተይዞ ሐቁንና ተጨባጭነትን መቀበል እንዳስቸገረው ይገልጻል። ለምሳሌ ይህ አሁን በእስራኤልና በፍልስጤም መካከል እየተመለከትነው ያለነው ቀሳፊ ጦርነት ስር መሰረቱ ከሺዎች ዓመታት በፊት በዚያ አካባቢ የነበሩ ነገዶች ወይንም ጎሳዎች የተረት ታሪክ መሆኑን በመግለጽ ይህ ተረት የሰዎችን አእምሮ ደፍኖ ከሌሎች ፍላጎቶች ጋር ተዳምሮ ይህን አሁን ያለውን ተጨባጭ ሁኔታ የእስራኤልንም ሆነ የፍልስጤምን ህልውና ያለመቀበል ዋነኛ ምክንያት እንደሆነ ያስረዳል። አፈ ታሪክ ተረትና የጥንቆላ እምነት በሁሉም የዓለማችን ክፍሎች የነበረ ነው። ጥንታውያን ነገስታትና መሪዎች በይበልጥ ደግሞ አስቀድመው አገራትን የመሰረቱ የአውሮፓ ነገስታት ህዝብን አስተባብረው ለመግዛትም ሆነ ስልጣናቸው ከሰማይ የወረደ መለኮታዊ ኃይል አስመስለው የሚፈራና ተቀባይነት ያለው ለማድረግ በርካታ ተረቶችን በሙያተኛ ደራሲዎች አማካይነት ጽፈዋል። ይልቁንስ ከጊዜና ከእድገት ጋር የሰው ልጅ እየነቃና በሳይንስ እየገሰገሰ ስለሄደ በተረትና በጥንቆላ ላይ የነበረው እምነት ጨርሶ ጠፍቷል ባይባልም እንኳ በጣም ቀንሷል። እንዲያ ሆኖ ሳለ ግን ሐራር እንዳለው የተረት ምርኮኞች ሆኑ አልታጡም። ይህን ሁኔታ በቅርበት ለመረዳት በቀጠናችን ወይንም በአፍሪካው ቀንድ የአቢሲኒያ ነገስታትን የተረት ታሪክ ማቅረብ ይቻላል። ከንጉሥ ይኩኖ አምላክ ማለት ከ1270 ዓመተ ምህረት ጀምሮ በየጊዜው ይነሱ የነበሩ የአቢሲኒያ ነገስታት ንግስነታቸውን ከእስራኤል ነገደ ይሁዳ ጋር አያይዘው መለኮታዊ ኃይል እንደሆነ ለማስመሰል ከዘንዶዎችና መላእክት ጋር ሳይቀር ወሲብ የፈጸሙ በርካታ አፈ ታሪኮችንና ተረቶችን ፈጥረዋል። ከምኒልክ እስከ ኃይለ ሥላሴ በነበረው ጊዜ ደግሞ እነዚህ ተረቶች ተሰብስበው ለሙያተኛ የአገር ውስጥና የውጭ አገራት ጸሐፍት ገንዘብ እየተከፈለ የኢትዮጵያ አገራዊ ታሪክ ተብሎ ተሰነደ። በትምህርት ስርዓት ውስጥ ገብቶም በልጆችና በወጣቶች ውስጥ እንዲሰርጽ ተደረገ። ያልሆነ ሃይማኖታዊ ወግ ተጨምሮበት ደግሞ መጨረሻ ላይ ለጨቅላነት የታሪክ ግንዛቤ ዋነኛ ጠንቅ ሆነ። ሲራክ ክፍለ ህብረተሰቦች ከየት ወዴትና እንዴት በሚል አንደኛ ቅጽ መጽሐፉ ላይ የአቢሲኒያ ንግስነት 900 ዓመታት ከክርስቶስ ልደት በፊት ይጀምራል የሚሉት ከሰለሞናዊ ስርወ መንግስት ጋር የተሳሰረ ነው የሚባልለት ታሪካቸው ከአውሮፓውያኑ ገዢዎች የፈጠራ ታሪክ ብዙ የሚለይ አይደለም። የሚለየው ነገር ቢኖር አውሮፓውያን ተረቶቹ ሐቅ እንዳልሆኑ ሰፊው ህዝብ ከነቃባቸው በኋላ ቀስ በቀስ ሲተውት፣ ኢትዮጵያ ውስጥ ግን እስካሁን እነዚያን ተረቶች የሚያምኑ ብዙ ሰዎች ቀለም ቀመስ ጭምር መኖራቸው ነው ይላል። በምድር አቢሲኒያ እነዚህ ሐሰት ትረካዎች ይጻፉ በነበሩበት ጊዜያት የነገስታት ታሪክንና መጽሐፍ ቅዱስን ማደባለቅ ኃጢአት መሆኑን በመግለጽ አጥብቀው የሚቃወሙ በርካታ ቅን የሃይማኖት መሪዎች ነበሩ። ሆኖም ሰሚ ጆሮ አላገኙም። ከነዚሁ አንዱ የሆነው 10ቱ ትእዛዛትን የያዘው የሙሴ ጽላት ኢትዮጵያ ውስጥ አለ የሚለውን ትረካ በመቃወም ከፍተኛ ግፍ የተቀበሉ በ1380 ዓመተ ምህረት በትግራይ የተወለዱ ካህን አባ እስጢፋኖስ እንደነበሩ ሱልጣን መሐመድ ሰዒድ የተረት መለኮታዊ ስርወ መንግስትን ያልጠቀመ ኪሳራ በሚል ርዕስ በሐዳስ ኤርትራ ጋዜጣ ያሰፈረው ርዕስ አንቀጽ ይጠቅሳል። ከተረት ወደ ትክክለኛ ታሪክ የማሸጋገር ፍርሃት ዛሬ ላይ ሰው ከተረትና ከጥንቆላ እምነት ወጥቶ ትክክለኛ መረጃና ሳይንሳዊ የታሪክ ትንታኔ በሚፈልግበት ጊዜ ላይ ነው ያለነው። የኢትዮጵያ አገራዊ ታሪክ ደግሞ የተረት ታሪክ መሆኑን የሚያመዛዝን አእምሮ ያለው ሁሉም ሰው በቀላሉ የሚያውቀው ነው። ይሁን እንጂ በዚህ ደንዝዞ የቆየውን አእምሮ ወደ ሐቀኛው ታሪክ ማሸጋገር ቀላል አይደለም። በርካታ ኢትዮጵያውያን መሪዎችና ከፍተኛ ትምህርት የቀሰሙ ልሂቃን ጭምር ካሳደጋቸው የተረት ታሪክ ወጥተው ሳይንሳዊ የታሪክ ትንታኔን እንዲቀበሉ እጅግ ፈታኝ ረንዳውም አስፈሪ ሆኖባቸዋል። በዚህ ምክንያት ሳይሆን አይቀርም ያ ማርክሳዊ ነኝ ይል የነበረው መንግስቱ ኃይለ ማርያምም ሆነ ፕራግማቲክ የተባለለት መለስ ዜናዊ እንዲሁም ይህ አሁን ያለው የብልጽግና ወንጌል አማኝ የሆነው የዶሮ ላባ ያህል የቀለለ መሪ የኢትዮጵያን የተረት ታሪክ መመከትና ወደ ትክክለኛ አቅጣጫ ሊያመጡት ያልቻሉት እንዳውም ህዝቡን መላልሰው በሐሰት ትረካ እየወተወቱ መግዛቱን ነው የመረጡት። በዚህም ሚሊዮኖች ኢትዮጵያውያን የተዛባ ታሪክ ሰለባ ሆነው እስካሁን በታሪክ ላይ ያላቸው ግንዛቤ ጨቅላነት የተመላበት ሆኖ እናገኘዋለን። የዚህን ተረቶች ጥቂት አብነቶችን ስንመለከት ከቀይ ባህር እስከ ሞዛምቢክ የሚዘረጋው ታላቁ የአፍሪካ ሸለቆ የሰው ዘር መገኛ መሆኑ በስነ ጥንት ተመራማሪዎች ይታመንበታል። ይህን ምርኩዝ በማድረግ የሰው ዘር መገኛ ኢትዮጵያ ናት በማለት ካለ ህፍረት የሚደሰኩሩ ልሂቃን አሉ። ከመገናኛ ብዙሃን ፊት ቀርበህ
ገነት ኤደን ጣና ሐይቅ ውስጥ እንደነበረች አዳም ኢትዮጵያዊ እንደሆነና የግዕዝ ቋንቋ ይናገር እንደነበር መተረክ ኢትዮጵያ ውስጥ እብደት ሳይሆን እንደ ሊቅነት ነው የሚቆጠረው። ቅድስት ድንግል ማርያም ኢትዮጵያዊት ነበረች፣ ኢየሱስ በእናቱ ኢትዮጵያዊ ነው የሚል መጽሐፍ ያሳትሙም ነበር። ከእንዲህ አይነቱ የድንቁርና አዘቅት ውስጥ ወደ ትክክለኛ ታሪክ መሸጋገር ቀላል አይደለም። የኢትዮጵያ ታሪክ መሠረት ተብሎ የሚነገርለት የክብረ ነገሥት መጽሐፍ የጥንታዊቷ ኢትዮጵያ የግዛት ድንበር ከመካከለኛ ኢየሩሳሌም እስከ ምዕራባዊ ህንድ፣ ከጋዛ ከተማ ወደ የአይሁድ መሬት እስከ የኢያሪኮ ሐይቅ፣ በላባና ሳባ የባህር ዳርቻዎች ሰንጥቆ እስከ ታች ቢሲስና አስነጥ፣ ከዚያ ወደ ጥቁሮች ባህር፣ ከዚያም ወደ ዕብረኔዮን ተራራ እስከ ተርሲስ ባህር ይደርሳል ይላል። ሌሎች ጽሑፎች ደግሞ የኢትዮጵያ ግዛት በስተ ምስራቅ ደቡብ አረብና ፋርስን ተሻግሮ እስከ ጤግሪስና ኤፍራጢስ፣ በምዕራብ በኩል የአሁኗን ሱዳን ትልቅ ክፍልና የመካከለኛው አፍሪካ ክፍል እንዲሁም ደቡባዊ ግብፅን ይሸፍናል። በስተ ደቡብና ደቡባዊ ምዕራብ እስከ አንጎላና የአትላንቲክ ውቅያኖስ ዳርቻዎች ይዘረጋ ነበር ይላል። እንዲህ አይነት መያዣና መጨበጫ የሌለው የአገር ዝርጋታ ዛሬ ለማንኛውም ሰው ብትተርክለት ከመሳቅ በቀር እንደ እውነት ሊቀበለው አይችልም። ኢትዮጵያ ውስጥ ግን ተመስጦ የሚያዳምጠው ብዙ ነው። ኢትዮጵያ ስሟ በቅዱሳን መጻሕፍት ውስጥ የሰፈረ ከሺዎች ዓመታት በፊት ፈጣሪ ራሱ የከለላት ቅድስት ሀገር መሆኗን የሚያምኑ ኢትዮጵያውያን ባለንበት ዘመን ሳይቀር ጥቂቶች አይደሉም። ምናልባት ሚሊዮኖች ሊሆኑ ይችላሉ። እስከ የፕሮፌሰርነት ማዕረግ ያላቸው የታሪክ መሐይማን የንግሥት ሳባንና የንጉሥ ሰለሞንን ታሪክ መጽሐፍ ቅዱስን መሠረት አድርገው ኢትዮጵያ ከ3000 ዓመታት በፊት ከእስራኤል ጋር የዲፕሎማሲ ግንኙነት ነበራት ብለው በሚዲያ ሲናገሩ መስማት የተለመደ ነው። በተለያዩ ዘመናት የነበሩትን የአዱሊስና የአክሱም ስልጣኔዎችን ታሪክ ደባልቀው የዚህ አካባቢ ጥንታዊ ታሪክ እንደ የዚችው አሁን ያለችው ሀገር ኢትዮጵያ ልዩ ታሪክ አድርገው የሚገነዘቡት እነዚህ አሁን በአዱሊስ ይሁን በአክሱም ያሉት ኤርትራውያንም ሆኑ የትግራይ ተወላጆች በቀጥታ የአዱሊሳውያንና የአክሱማውያን ትውልድ አባላት ናቸው ብለው የሚያምኑ አሉ። ከአፍሪካ ሀገራት ምስረታ በፊት በተለያዩ የአቢሲኒያ አካባቢዎች የነበሩ እርስ በርስ የሚወራረሩ ጠባብ አካባቢን የሚወክሉ መሳፍንትና ሐጼዎች የዚችው ጥንታዊትና ቅድስት የሚሏት ሀገር ድንበር ጠባቂ እንደሆኑ አድርገው የሚያቀርቡ የታሪክ መጻሕፍት በብዛት ተጽፈዋል። በዚህም ቴዎድሮስ፣ ዮሐንስም ሆነ ሌሎች ነገሥታት መላዋን የዛሬቱን ኢትዮጵያ ይገዙ እንደነበር የሚመስላቸው ጥቂቶች አይደሉም። ምኒልክ ደግሞ አይሁዳዊ ዘር ያለው እንደሆነ ብቻ ሳይሆን ከንጉሥ ሰለሞን የዘር ሐረግ ውስጥ እንደሆነ፣ አፄ ዮሐንስ ደግሞ የጽዮን ንጉሥ ዘእምነገደ እስማኤል ሲሆን ከሰለሞን ባሻገር የሚሄድ የአብርሃም ዘር እንዳለው የሚገልጽ ትረካ እንደ ሐቅ ቆጥረው የሚደግሙት የታሪክ ቀባዣሪዎች ገና አሁንም አሉ። የኤርትራ የባህር ዳርቻዎች ለ400 ዓመታት ማለትም ከ1557 ዓመተ ምህረት እስከ 1952 ዓመተ ምህረት በቱርክ፣ በግብፅ፣ በጣሊያንና በእንግሊዝ ስር እንደነበረ እየታወቀ ኢትዮጵያ ካለፉት 30 ዓመታት በቀር ከቀይ ባህር ርቃ እንደማታውቅና ኤርትራውያን ባህሯን እንደቀሟቸው አድርገው ራሳቸው ደንቁረው ሕዝብን የሚያደነቁሩ ሊቃን በርካታ ናቸው። እንዴት ብሎ የሚጠይቅ ልባም ጥያቄ የለም ማለት ይቻላል። ኤርትራ በተባበሩት መንግስታት ድርጅት ውሳኔ ከኢትዮጵያ ጋር በፌዴሬሽን የተቆራኘች ራሷን የቻለች ሀገር እንደነበረች የማያውቁ ኢትዮጵያውያን ብዙ ናቸው። ኢትዮጵያ ከሕግ ውጭ ኤርትራን እንደወረረቻት፣ ይህም የተራዘመ ጦርነትን አስከትሎ የኢትዮጵያን በኤርትራ ላይ ወረራ ለማጽናት በመቶ ሺዎች የሚቆጠሩ የኢትዮጵያ ወታደሮች በሰሜን ማለቃቸውን፣ ኢትዮጵያ ከኤርትራ በወታደራዊ ኃይል ተሸንፋ መባረሯን የሚያምን ኢትዮጵያዊ ጥቂት ነው። ከዚህ ይልቅ ሕዝብን ለማደንቆር ኤርትራ ወያኔ ፈቅዶላት ነፃ ሀገር ለመሆን እንደቻለች ካለ ዕውቀት የሚለፈልፍ የታሪክ ተንታኝ ሞልቷል። እንዲህ አይነት ቀባዣሪ ትረካዎች ቀልድ ከመሆን አልፈው እንደ ታማኝ ታሪክ ተቆጥረው ያለመረጋጋት ጠንቅ መሆናቸው እጅግ ያሳዝናል። እንደሚታወቀው አገር የሚባለው ነገር በራሱ በዓለም ደረጃም ቢሆን ከ400 ዓመታት በላይ ዕድሜ የለውም። በአፍሪካማ ደግሞ ከ1885ቱ የበርሊን ስምምነት በኋላ ከአውሮፓ ቀኝ ግዛት ጋር ተያይዞ የመጣ ነው። ኢትዮጵያ ከሌሎች አፍሪካ አካባቢዎች የተለየ ታሪክ ነበራት ብሎ የሚያስብ ታሪካዊ ንቃት የሌለው በዚህ ተረት ተረቶች የደነዘዘ አእምሮ ብቻ ነው። ኢትዮጵያ ልዩነቷ ሌሎች አፍሪካ ሀገራት በአውሮፓውያን ገዢዎች የተመሰረቱ ሲሆኑ ኢትዮጵያ አገር በቀል የሆነው ንጉሥ ምኒልክ ከአውሮፓውያን ገዢዎች ጋር ተሻርኮ የመሰረታት ሀገር መሆኗ ብቻ ነው። የአውሮፓ ቅኝ ግዛት ባይኖር ኖሮ በቀጠናችንም ሆነ በመላው አፍሪካ ኢትዮጵያም ሆነች ሌሎች ሀገሮች ሊመሰረቱ ረጅም ጊዜ በወሰደ ነበር። ይህ አሁን ያለው ካርታ ደግሞ በእርግጥ ሌላ መልክ በያዘ ነበር።
በርካታ ኢትዮጵያውያን ሊቃን ይህንን ትክክለኛና ሳይንሳዊ የትረካ ትንታኔ መቀበል ያስፈራቸዋል። ምክንያቱም የኢትዮጵያ ሕዝብ እነዚህ ትረካዎች ሐሰት መሆናቸው ከተነገረው ኢትዮጵያ እንዳትፈርስ ስለሚሰጉ ነው። ስለዚህ በሐሰት ትረካዎች ውስጥ ተወሽቆ መኖርና ከዚያ አለመውጣትን ይመርጣሉ። እንደ እውነቱ ከሆነ ግን ይህ ቅዱሳን መጻሕፍትን ሳይቀር በማዛባት የተደረሰ የኢትዮጵያ የተረት ተረት ሀገራዊ ታሪክ መጨረሻ ላይ ኢትዮጵያውያንን እርግማን ነው የሆነባቸው። እነዚያን እንደ የቅኝ ግዛት ውጤት ሀገሪቱ ውስጥ የተጣመሩትን ህዝቦች ጤና አልሰጣቸውም። በርስ በርሳቸውም ሆነ ከጎረቤት ህዝቦች ጋር ስምምነትን ነስቶ ለቀውሶች አንዱ ጠንቅ ሆኖ ቆይቷል። የኢትዮጵያ ህዝቦች እንግዳውስ አሁን ካሉበት ችግር፣ ኋላቀርነትና የማያባሩ ግጭቶች እንዲላቀቁ ከሁሉም በፊት ከትክክለኛ ታሪክ ጋር መታረቅ ያስፈልጋቸዋል። ድንቁርናን ወደ ጎን ከፍተው ተጨባጭና ሳይንሳዊ የታሪክ ትንታኔ ይቀበሉ። የሰላም መንገድ የደህንነትና ጤናማ የሆነ ስኬታማ የአገር ግንባታ ሂደት ነው። በሐሰት ታሪክ የሚገነባ አገር የለምና በማለት ነው የሚያጠቃልለው ሰለሞን በርሄ። ጭብጨባ ለሃዳስ ኤርትራ ጋዜጠኛ ሰለሞን በርሄ ወዳጄ። ብሓድነት ብሕውነት ናይ ህዝቢ ዝምደው ውሑስ ደባት ናይ ሓባሪውን ናይ ሓባር ጉህደው ሓያል ቃልሲ ዘጽሑ ስልቲ ናብ ልምዓትኡ ሒዙ ዘዛቲ ናብ ልምዓትኡ ሒዙ ዘዛቲ ጽምደ ሰላም ፍቕሪ ዘንግስ ሓቢሩ ቅድሚ ዝግስግስ ባቴው ሕስ ነኻል ያስር በሐድነት ሰላም ይነበር። በሉ ከዚህ ጋር በማያያዝ ያችሁ ባለፈው ጊዜ ቪዲዮዬ ከገዳም ወደሚመለከተው አካል በሚል ርዕስ ወደ ደረሰችኝ አስተማሪ ደብዳቤ ላምራችሁ። ተያያዥነቱ እጅግ የሚገርም ነው። የሰለሞን በርሄ ቅሬታ ኢትዮጵያ ውስጥ ነው። የተሳሳተ ትረካ ተጽዕኖ ወደኛ እንዴት አድርጎ እንደሚሰርጽ ደግሞ ከዚህች አባቶች ደብዳቤ ተመልከቱ። ትገረማላችሁ። ምክንያቱም ሰለሞን በርሄ ይህችን ደብዳቤ አላነበባትም። መነኩሴዎቹ ደግሞ ይህችን ጋዜጣ አላነበቧትም። ይቺ ደብዳቤ ስቱዲዮዬ ውስጥ ነው የሰነበተችው። ስለዚህ ሐቁ ምን እንደሚመስል ከነዚህ አባቶች ስጋት እንገንዘብ። ወደ ደብዳቤዋ ልውሰዳችሁ። ደብዳቤዋ ጉዳዩ ሊስተካከል የፈለግነውን ነገር ይመለከታል ብላ ነው የምትጀምረው። በመጀመሪያ መንፈሳዊ ሰላምታችንን እናስቀድማለን። በመቀጠል በቤተ ክርስቲያናችን የሚከተሉትና እነሱን የሚመስሉ ጸሎቶች አሉ። አንደኛ የ2004 ዓመተ ምህረት የተአምረ ማርያም እትም ከገጽ 885 እስከ ገጽ 902 17 ገጾች ስለ ኢትዮጵያ ይተርካል። ከ336ኛ እስከ 347ኛ ገጽ ድረስ ያሉት ተአምሮች ማለት ነው። ይህ ሁሉ ስለ ኢትዮጵያ አንደኛ ክፍል፣ ስለ ኢትዮጵያ ሁለተኛ ክፍል እያለ እስከ 12 የሚደርስ ሲሆን እንዲህ ይላል ደግሞ ነቢይ ዳዊት አስቀድሞ ኢትዮጵያ እጆቿን ዘርግታ ወደ ፈጣሪ ትጸልያለች እንዳለ እንዲሁም ይህች ነፃ የሆነች ሀገር እናት ሀገር ኢትዮጵያ አምላክን ወደ ወለደች በስጋና ነፍስ ድንግልና የጸናች ወደ ክብርት እመቤታችን ማርያም እንዲህ እያለች ትጸልያለች ይላል። አንድ ኤርትራዊ የሃይማኖት መሪ ኢትዮጵያ ነፃ የሆነች እናት ሀገሬ ማለት ይገባዋልን? ይህን የዛሬውንና የመጪውን ትውልድ ዋጋ አያስከፍልምን? ደግሞስ የኢትዮጵያ ታሪክ ለሕዝበ ክርስቲያን በድህነት ነገር ላይ ምን ጥቅም አለው? ኢትዮጵያ አይደለችም እንዴ በተደጋጋሚ ሕዝባችንና አገራችንን ዋጋ እያስከፈለች ያለችው? ሁለተኛ መጽሐፈ ተአምረ ማርያም የተባለው መጽሐፋችን ሁለት መቅድሞች ያሉት ሲሆን አንደኛው መቅድም የድንግል ማርያም እድገትን ቅድስናዋንና ንጽህናዋን የሚገልጽ ነው። ትክክለኛው ደግሞ ይኸው ነው። ሁለተኛው ግን የኢትዮጵያንና የኢትዮጵያውያንን ታሪክ የሚገልጽ ነው። ስለዚህ የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ፍጹም አይመለከታትም። ግልጽ ለማድረግ በትግርኛ ተርጉመን አያይዘን አቅርበነዋል ይላሉ። ስለዚህ እኔም ይህችው ጽሑፍ 2 ገጽ ስለሆነች እንዳትረዝምብን እዚህ እለጥፍላችኋለሁ፣ ራሳችሁ አንብቧት። ወደ ሦስተኛ እንቀጥል። በመዝሙረ ዳዊት 71:9 በትግርኛም ይሁን በሌሎች ቋንቋዎች ኢትዮጵያ የሚል የለም። በግዕዝ ግን ይገኒዩ ቅድሜው ኢትዮጵያ ወጸላይቱ ይህ አመዳ ይቀንሁ የሚል አለ። ትርጉሙ ኢትዮጵያውያን እግዚአብሔርን ያመሰግናሉ፣ ጠላቶቹ ደግሞ አፈር ይበላሉ ይላል። የኤርትራ ቤተ ክርስቲያን ሊቃውንት ጎንደሬዎችን ምንጭ በማድረግ በማወቅም ይሁን ባለማወቅ ዘውትር ሰንበት ቤተ ክርስቲያን እንደ ጸሎት በዜማ ያሳርጉታል። በኢትዮጵያውያን አይን ጠላቶቻቸው እኛ አይደለንም እንዴ? በመዝሙር 67:31 ኢትዮጵያ ተፈጽሐ ሀበ እደ እግዚአብሔር፣ ትርጉሙም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ነው። ኤርትራስ? በመዝሙር 73:14 ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣
ትርጉሙ ለኢትዮጵያ ሕዝብ ምግባቸውን አዘጋጀሁላቸው ማለት ነው። ለኤርትራስ ወንበራዊ ነው እያሉ በትንሣኤ በሚጸለይ ጸሎተ መስመክ ጸሎታ ለማርያም ወስዕለታ ለሀገረቲነ ኢትዮጵያ ያቅባ እማአተ ወልዳ ትርጉሙ የማርያም ጸሎትና ልመና ለሀገራችን ኢትዮጵያ ከልጇ መዓት ይጠብቃት ማለት ነው። ወንበራዊ ነው እያሉ በኤርትራና ኢትዮጵያ መራጊት እያስተማሯቸው ነው። ኢትዮጵያን መጥቀስ ለምን አስፈለገ? ሰባተኛ ስብሐተ ፍኩር በተባለው ጸሎታችን ሀገርና ስምዒ ወብካኤ ለሀገሪትና ኢትዮጵያ ትርጉሙም ማርያም አገራችን ኢትዮጵያን ሐዘኗንና ለቅሷን ስሚያት የሚል አለ። ስምንተኛ በእንተ ክቡር ኢዮስጤዎስ መምህር ኢትዮጵያ ሰዳዴ ጸረ እግዚአ መናፍስት እብአነ አይነ ገጸ ነውር ትርጉሙ ስለ ክቡር መምህር ኢዮስጤዎስ ከኢትዮጵያ ጠላቶች የሚያርቅ ብለህ ከኖር ፊት ሰውረን ወይ ደብቀን ማለት ነው። 3 4 5 6 7 8 9 10 11 12 ወዘተ እያለ ነው የሚቀጥለው። 12ቱንም እዚህ ጽፍላችኋለሁ። ንጉሣችን ዘርዓ ያዕቆብ የሚልም አለ። ኧረ እንዳውም በገዳሞቻችን ምሰሶዎች ላይ የኢትዮጵያ ባንዲራ የተሳለባቸው አሉ። የሚመለከታቸው አካላት አስወግዱልን። ይህ ኢትዮጵያን ያዳከመ ተረት ተረት ወደ ቀጣይ ትውልዶቻችን ከመሸጋገሩ በፊት ስለዚህ ብለው ይቀጥላሉ። ከዚህ ዕለት ጀምሮ ማንኛውም ኤርትራዊ ጸሐፊ ኤርትራ ብሎ እንዲጽፍ፣ ጸሎተኛም ኤርትራ ብሎ እንዲጸልይ፣ እነዚህ የጠቀስኳቸውና ሌሎች መቅረት ያለባቸው ነጥቦች እንዲቀሩ፣ ስሙ መቀየር ያለበት ደግሞ እንዲቀየር በትሕትና እንጠይቃለን። የሚመለከተው አካል ደግሞ ጥሪያችንን በሚገባ አንብቦና ተረድቶ ተግባራዊ እርምጃ እንዲወስድ እንጠይቃለን። እግዚአብሔር አገራችንን ኤርትራንና ቤተ ክርስቲያናችንን ይጠብቅልን፣ አሜን ብሎ ነው የሚጨርሰው። ስለዚህ የእነዚህ አባቶች ስጋትንና የሰሎሞን በርሃን ጽሑፍ እንዴት እንዳገኛችሁት መገምገም እናንተን ይመለከታል ወዳጄ። ጽምደቀጻሊ ኣብ ሶራና ዝነበረ ዕዉት ትማሊ ንፍሕ ዜጋ ኣውራጃ ኣይበልን እዩ ዓለት ሃይማኖት ንፍቕሪ እዩ ንሰላም ዕቤት መትከል ጽምዶ ንጹር መርገጺ ሓደራ እዩ ዘይቅየር ድምፂ ንጹር ዜጋ ተመሳሳሊ ሓያል ህዝቢ ዓደይ በዓሊ። አዳምጡትማ ይህን ደንቆሮ ዶክተር አሽከር መሆን ምንኛ እንደሚያኮራው። ትግራይ እንድሕር ዳኣ ተገንፂላ እሞ ካብቶም ናይ ኣምሓሩ ቫልዩ ክጠፍእ እየ እንተኢላ በስመ አብ ክትገድፎኒዋ። ምክንያቱም በስመ አብ ዝፀሓፎ በስመ አብ ወወልድ መንፈስ ቅዱስ ኣሃደ ኣምላክ እህክደከ ሰይጣን ናይ ዘርዓ ያዕቆብ እዩ። ካልእ ንኣኩተከ በሰላመ ቅዱስ ገብርኤል መልአክ ቅድሚ ምግብን ድሕሪ ምግብን ዝግበሩ ጸሎታት ዝፀሓፎም መንኻትብሎ ዘጊወርጊስ ዘጋስጫ እዩ። ስለዚህ እዚኣቶም እውን ክትገድፎም ኢኻ። የኢትዮጵያ ተረት ተረቶች አሽከር ሆነን ወደ እንዲህ አይነት መንፈሳዊ ቀውስ ውስጥ እንዳንገባ ነው የእነዚህ አባቶች አደራ። ይህን ሁለቱን በማገናዘብ ደግሞ እኔ ከትግራይ ጋር ስናካሄደው በሰነበትን ግንኙነት ጽምዶ ማለት ስትጠቀምባቸው የቆየኸውን የተሳሳቱ ትረካዎች መቀየር ማለት ነው ስል የቆየሁት። ባለፉት የግጭት ጊዜያቶች የእርስ በርስን ገጽታ በአሉታ የሚገልጹ ቃላት ተወራውረን ነበር። የነበረውን ሁኔታ ግምት ውስጥ በማስገባት ልትቀበለው የሚቻል ቢሆንም እንኳ በዚያው መቀጠል ግን አይበጅም። በዚሁ ጽምዶ ወደ ሁለተኛ ምዕራፍ በመሸጋገር ባለበት ወቅት እነዚህን የተፈጸሙ ስህተቶች የምናርምበት ጊዜ እንደሚመጣ የማይገነዘቡ ሰዎች በማህበራዊ ሚዲያዎችም ይሁን በሌሎች አጋጣሚዎች የተሳሳቱ ትረካዎች አሊያም ነራቲቭ ሲያስተጋቡ እናያቸዋለን። ስለ ኤርትራ ሕዝብ ታሪክና ስለ ሕዝባዊ ግንባር ትግል የሚሰጡ የተሳሳቱ መግለጫዎች ትኩረትና እርምት የሚሰጥባቸው ጊዜ ነው። ሕዝባዊ ግንባርን እኛ ባናግዘው ኤርትራ ነፃ መውጣት ባቻለች ነበር፣ ሻዕቢያን እኛንን ያስተማር ነው እስከሚሉ አስደማሚ መግለጫዎች ከግለሰቦች ጀምሮ እስከ በተደራጀ መልኩ የታተሙ መጽሐፍት ተሰራጭተዋል። ይህ አሁን በሁለቱም ህዝቦች ከነዝክራቸውና ንቃታቸው ጋር እያሉ የሚመሰክሩት የሚያኮራ ታሪክ ምስክርነት ስለሆነ ሐቀኛ ትረካን መጠቀም ጊዜው የሚጠይቀው ጉዳይ ነው። የሐሰት ትረካዎች ከጽምዶ ጉዞ ጋር የሚሄዱ አይደሉም። ጽምዶ ወደ ቀጣይ ትውልዶች የሚቀጥል ከሆነ በሐቀኛ ትረካዎች ላይ የተገነባ መሆን አለበት። ምክንያቱም ቀጣይ ትውልዶች ሐሰትን እንደ ሐቅ ከዋጡት ውጤቱ አውዳሚ እንደሚሆን ቀደም ሲል ከተጠቀሰው የኢትዮጵያ ታሪክ ለመማር እንችላለን። ስለ ኤርትራና ኤርትራዊነት መጥፎ እየተነገረው ያደገ የጎረቤት አገር ልጅ መጨረሻ ላይ የገዛ ራሱ ትግልንም ይክዳል።
ምክንያቱም የዚህ ጎረቤታማ አካባቢ ህዝቦች አብዮታዊ ትግል ታሪክ ስለሚመሳሰል አንዱን ካወደምከው ለሌላውም ይደርሳልና። ቁርሾንና ጥላቻን እየሰራ ያልነበረን የበላይነት እያነሳ ጭንቅላቱ ውስጥ የምትዘራበት የሐሰት ገጽታ ጉዳቱ ለሱና ለሌሎች ስለሆነ አሁን ልናርመውና ልንጥርበት የሚገባ ነው። ጽምዶ በሐቀኛ ትረካዎች ላይ ካልተመረኮዘ ለወደፊት የሚያስማሙን ጉዳዮችን እያስቀመጥን በመሄድ ላይ ከሆን ተራማጁ ግንኙነታችን የጽምዶ ጠላቶች እንደሚጠብቁት የስሙላ ወይንም አርቲፊሻል ነው የሚሆነው። ከልብ የመነጨ ወደ ሩቅ ጊዜ ያማተረ ጎረቤታማ አካባቢዎችን ያካተተ ጽምዶ በሐቀኛ ትረካ ላይ ብቻ ነው ሊጸና የሚችለው። ከልብ የመነጨና ትክክለኛ ትረካዎችን ማስተጋባት ካልጀመርን ደግሞ ቀደም ሲል እንዳነበብኩላችሁ የኢትዮጵያ ሁኔታ በተረት ተረት ላይ ሊያንሸራትተን እንደሚችል አያጠራጥርም። ስለዚህ ወደ ሁለተኛ ምዕራፍ በመሸጋገር ላይ ባለው ስኬታማ የጽምዶ ጉዞ በተረጋጋና ከዝቅተኛ ስሜት በራቀ መንፈስ ልንባባል ይገባል። ናይ ታንክን ናይ መድፍዕን ማለተኛታት እዮም ነይሮም መካናይዝ ስለ ዝነበራ ክፍለ ጦራት እዚኦም ምስ መካናይዝድ ኮይኖም ሕዝቡን ድጋፍ ክህቦም ወዲ ወርሀ ወረድት ላዕለዋይ ኣመራርሓን ሮመዳን ድማ ነይሩ ምስኦም ወለጋ ክንሰግር እውን ተመሳሳሊ እዚ እውን ናይ ከቢድረት ድጋፍ ክህቡ ምሳና ተሰሊፎም እዮም። ከምቲ ዝግብኦ ሳይተፃሓፈሉ እዚ ናይ ሽረ ኩነታት ዝዝክሮ ኢኻ ማለት ኣሓዱታት ከቢድ ብረት ካብ ሰሓል ተበጊሶም ኣብ ጎኒ ህዝባዊ ወያነ ሓርነት ትግራይ ዝኸፈልዎ መስዋዕቲ ዝዝክሮ ኢኻ ድሕሪ እውን ብዓይንና ዝረኣናዮ ማለት እዩ። እዚ ንውሽጢ ኢትዮጵያ ኣብ ዝደፍኣሉ ዝነበረ በዓል ጎንደር ወሎ ኢልካ ክሳብ ኣዲስ ኣበባ ምሕራር ዝነበረሉ እውን ብፍላይ ኣሓዱታት ከቢድ ብረትን ኮማንዶን ናይ ህዝባዊ ግንባር ክሳብቲ መጨረሻ ኩነታት ኢትዮጵያ ዝረጋግኣሉ ኣብ ጎኒ ሓይልታት ህዝባዊ ወያነ ሓርነት ትግራይ መኪቶም። ስለዚ እዚ እቲ ደይወፀ ደሎ ተሓቂ ምክንያቱ ክስተኻኸል ዘለዎ ናይ ኤርትራ ጉዳይ ኤርትራ ብስርያ ተቃሊሳ ነዞም ናይ ኢትዮጵያ መስፋሕፋሕቲ ኣፍንጮም ሴራያ ናፃነት ሒዛ ብመሰረቱ ኢትዮጵያ ኣነ ናተይ እምነት ድሕሪ ምኒልክ እያ ኢትዮጵያ ትበሃል እምበር ቅድሚ ኢትዮጵያ ይነበረትን ናይ ኣፈ ታሪክ ይበሃላ እየ ፅውፅዋ እዩ። ኢትዮጵያ ስለ ዝፈለጠታ እያ ኤርትራ ነፃ ወፂያ ሕሶት እዩ ብብሔረታዊ ቃልስማ ህዝቢ ኤርትራ ተላዒሉ 30 ዓመት ተቃሊሱ ቀጥቂጡ ኣውፅዋ ካብ ስዒሮም እዮም ደፋክቶ እታ ሕጋዊ ልዋስ ዝሃቦም ዩናይትድ ኔሽን እውን ኣፍሪካን ዩኒየን እውን ኢትዮጵያ እውን እታ ሕጋዊ ፍሉጥ ሂቦም ወደዚህ ወደ ቀና መባባል ደረጃ ለመድረስ የሚወስድ እርምጃ ግን ለበጎ ነገርና ለሐቅ እጅን በመስጠት ብቻ ነው የሚጀምረው። መሸከፍ ያለባቸው ትረካዎች መሸከፍ ብቻ ነው ያለባቸው። ለቀጣዩ ትውልድ ትክክለኛና የተጣራን ትረካ ማቆየት በይደር ይቆይልኝ የማይባል የጽምዶ ፈላጊዎች ስራ ነው። እናንት አሳሳችና የሐሰት ታሪኮችን በመፍጠር ለጊዜው በመታገኙት የቅጀት ፍስሐ የምትረኩ ሰዎች ቆም ብላችሁ አስቡ ነው የጽምዶ አባላት ምክር። ለህዝብና ለታዳጊው ትውልድ ስለ ሀገሩና ትግሉ የምትነግረው የሐሰት ትርክቶች ወደ ስህተት እርምጃዎች ነው የሚያመሩት። የተሳሳተ ትረካ ሐሰት ብቻ አይደለም፣ ግንዛቤያችንን የሚያዛባና ውሳኔዎቻችንን የሚያራክስ መርዝም ነው። ወደ ገደል እየገባን ጥሩ በመስራት ላይ እንዳለን የሚያስመስለን በዘገምታ የሚያልቅ የአእምሮ ብልሹነት ነው። ራስን የማታለል ጉዳይ አደገኛ የሚያደርገው ደግሞ ትክክለኛ እንደሆንክ ስለሚመስልህ ነው። የተሳሳቱ ትረካዎች በሐሰትና በተዛቡ መረጃዎች ላይ ነው የሚመረኮዙት። መጨረሻ ላይ ወደ ገደል እንደሚወረውርህም እርግጥ ነው። ምናልባት ሌሎችንም ይዘህ ልትወረወር ትችላለህ። ለምሳሌ ውቅያኖስ ውስጥ መርከብን በምትመራበት ጊዜ የተሳሳተ የቦታዎች ስዕል ያለበት ካርታ በመጠቀም ላይ ከሆንክ ክሽፈትህ የሚያከራክር አይደለም፣ መስጠምህ የሚያነጋግር አይደለም። የሐሰት ትረካም በዚሁ መልክ ነው የሚሰራው። የተዛባ የተጨባጭነት ርዕዮትን ነው የሚፈጥረው። አንድን ስዕል በተሰባበረና ቀለሞች በበዙበት መነጽር እንደመመልከት ነው። እዚህን ስዕል የተወሰነ ክፍል ማየት ትችል ይሆናል። ሆኖም ግን ቀለሞቹ ትክክል አይደሉም። የመስመሮች ተመጣጣኝነትም በተገቢው መንገድ የተቀመጡ አይደሉም። ስለሆነም ትክክለኛው ስዕል ይጠፋል። በዚሁ አንዳንድ ሰዎች ያልነበረና የሌለ ተረት ተረት እየፈጠሩ ለሕዝባቸው የተሳሳተ
የተሳሳተ ትረካ እየፈበረኩለት ባሉበት ጊዜ የጽምዶ አባላት ሰበቡ ስለሚገባን እጃችንን አጣምረን የምናይበት ምክንያት የለም። እድሉን ያገኘ ሁሉ አዋቂና ሙያተኛ የታሪክ ጸሐፊ ከሚመስልበት የቴክኖሎጂ ዘመን ላይ ነው ደርሰን የምንገኘው። መሬት ላይ ያለውን እምነትና ስህተት ትክክለኛ የሚያስመስል ቀጣይ መረጃ እየተሰራጨ ነው። እጅግ በመደጋገሙ ደግሞ ጥያቄ የማይቀርብለትና ተቀባይነት ያለው ሐቅ ይመስላል። ማወዳደርና ግንዛቤ የጎደለው በአንድ ወገን አቅጣጫ የሚይዝ ልብ ወለድ ሐቀኛ ኩነት መስሏል። ይባስ ብለው በእነዚህ የተሳሳቱ ትረካዎች አእምሯቸው የታጠበ ሰዎች ጥሩ የሚመስላቸውን የሐሰት ትረካ መልሰው የሚያስተጋቡ መሆናቸው ነው። ይህ የሚሆንበት ምክንያት ደግሞ የተሳሳተ ትረካ አሊያም ናሬቲቭ ለሰሚዎቹ የሌለ ክብር የተጎናጸፈ ሆኖ እንዲሰማቸው ስለሚያደርግ ነው። ሕዝባችሁን በሌለ ታሪክና የበላይነት ለማደናገር የምትሞክሩ የዘመናችን አዋቂዎች ነንባዮች ልትገነዘቡት የሚገባ ጉዳይም አለ። የተሳሳተ ትረካ ወይም ናሬቲቭ ወደ ተሳሳተ ቅመራ አሊያም ሚስካልኩሌሽን ነው የሚያመራው። አንድ ሕዝብ ወይም መንግስት በተሳሳተ ትረካ ላይ ተመርኩዞ እርምጃ ከወሰደ ሊያጋጥሙት የሚችሉትን አደጋዎች፣ ድሎችንና ሰበቦችን በሚገባ ሊገነዘብ ስለማይችል ውጤቱ ከሚጠብቀው ውጭ ነው የሚሆነው። እንዲህና እንዲህ አደረግን እያልክ ያጋጋልከው ትውልድ ካለማወቅ የሚጠፋበት ምክንያት ሌላ አይደለም። ትክክለኛ ማንነቱንና አቅሙን ስላልነገርከውና ስላጋጋልከው ብቻ ነው። ነገር ካዮን ብጉጉይ ትረኻ ስለዘረሳ ሰንካዮን ጥራዩ بحدنت بحونت نحز بزمدو وحستبات نحباريو نحبار بودو حيا القاسي ززو حصيلتي نبنحاتي وحزو ززاتي نبنحاتي وحزو ززاتي سمنا سلام فقر زنقس حبيبي قدس قسقس نباتي وحزس نخالي أسر بحدنت سلامي نبن ሳንሱ የተባለ ቻይናዊ ጀነራልና ፍላስፋ በጦርነት ድል ለማድረግ ራስህንና ጠላትህን በሚገባ እወቅ ይል ነበር። በወታደራዊ አገላለጽ ስለዚህ ፍልስፍና ብዙ መናገር የሚቻል ቢሆንም እንኳ አሁን ካነሳነው የትክክለኛ ትረካ አስፈላጊነት ጋር ስናያይዘው ግን የሌሎችን ታሪክና ተጨባጭ ሁኔታ እያጣጣልክ በሌለ ኃይል አግዝፈህ ጣሪያ ከሰቀልከው ሐቁ በተከሰተ ጊዜ የሚከተለው ውድመት በቀላሉ የሚገመት እንዳልሆነ ነው የሚያስተምረን። ለረጅም ጊዜ ራሱን በተሳሳተ ትረካ ያሳመነው ናፖሊዮን ሩሲያን በወረረ ጊዜ ያጋጠመው ክሽፈት ታሪክ ውስጥ ተጽፏል። በተሳሳተ ትረካ ኤርትራንና ሕዝቧን ለማጥፋት የተነሳሱት አሁን የት እንዳሉ ለኢትዮጵያ ልሂቃን መማሪያ ሊሆን ይገባዋል። በተሳሳተ ትረካ ውስጥ የሚኖር ሕዝብ ከስህተቶቹ ሊማር አይችልም። አሁን ኢትዮጵያ ውስጥ እያየነው እንዳለነው እኛንን የበላዮች ምሁራንና ታላቅ ሰዎች እኛንን ልባሞች እያልክ ግራ ያጋባኸው ትውልድ ከስህተት ወደ ስህተት ከሚስ ካልኩሌሽን ወደ ሚስ ካልኩሌሽን ሲሰምጥ ማየት የሚገርም አይደለም። ተጨባጭነትን ባለመቀበልና ሌሎችን በመወንጀል አዙሪት ውስጥ መሽከርከሩም አይቀሬ ነው። በሕዝቦች መካከል ትክክለኛ ጽምዶ እንዲካሄድና ወደ ሌላ ደረጃ እንዲያድግ እንግዳውስ የሐሰት ትርክቶች ለወደፊቱ እንዳይደገሙ ጥረት ሊደረግባቸው ይገባል። ምክንያቱም ሰበቡ በተሳሳተ ትረካ ለተወዣበረው ብቻ ሳይሆን ለጎረቤቶቹም ሊተርፍ ስለሚችል። ትክክለኛ ትረካ የአንድ ጤናማ የተረጋጋና የሚያድግ ህብረተሰብ መሠረት ነው። ወደፊት ሊያራምደው የሚችል ብቸኛው መንገድም ነው። በቀዳሚነት ትክክለኛ ትረካ አንድን ህብረተሰብ ካለፈ ጊዜ እንዲማር ነው የሚጠቅመው። ታሪክ ጥራት የጎደላቸውና የሚያሰቃዩ በርካታ ትረካዎችን ያቀፈም ጭምር ነው። ድሎችንና ክሽፈቶችን በሚገባ ሲዳስሳቸው ነው ደግሞ አስተዋይ ህብረተሰብ ሊገነባ የሚችለው። ይህን እውን ለማድረግ ትህትናና ቆራጥነት፣ በዋናነት ደግሞ የራስ ዝቅተኛነት ስሜትን ማስወገድ ያስፈልጋል። ገደቡን ያለፈ የራስ ዝቅተኝነት ስሜት ደግሞ እብደት ነው። ሌላውን ትክክለኛ ትረካ ደግሞ እንመልከት። የተጣመረ ህብረተሰብ የሚገነባ መሆኑ ነው። ኤሊት የሚባሉ ልሂቃን ቁርጠኛ መሆናቸውን የሚያውቅ ህብረተሰብ በይበልጥ ነው የሚያምናቸው። በሐሰት ላይ የተመሰረተ ትረካ ግን መጨረሻ ላይ ይወድማል። ምክንያቱም በተሳሳቱ መረጃዎችና ታሪክ የተመሰረቱ ውሳኔዎች ውጤታማ ሊሆኑ አይችሉምና። በዚህም ደግሞ በጎረቤቶቻችን እያየነው እንዳለነው ጥልቀት ያለው ልዩነትና አለመተማመንን ይፈጥራል። ለዚህም ነው ደግሞ የህዝባዊ ግንባር አመራር ሁሉንም ታጋይ እኔ ከማለት ወጥቶ እኛ እያለ የጋራ አገራዊ ታሪክና ሐቀኛ ታሪክ መሰነድን የመረጠው። እነሆ ደግሞ ማይክሮፎን አይተው የማያፋሽጉ የሻዕቢያ አመራሮችን ወለደ። ስለዚህ እናንተ ህዝባችሁን በተሳሳቱ ትረካዎች በሌላ ዓለም ውስጥ ልታኖሩት በመሞከር ላይ የቆያችሁት የምትታረሙበት ጊዜ ደርሷል። ወጣቶችም የምትሰሙትን እንደወረደ ከመዋጥ ይልቅ መመርመሩ አስፈላጊ ነው። ትረካ ወይም ናሬቲቭ የዓለምን ቅርጽ አቅጣጫ የማስያዝ ኃይል ነው ያለው። የምትሰማዋቸው ትረካዎች ደስ ስለሚሉ ብቻ ትክክለኛ ናቸው ማለት አይደለም።
ትክክለኛውን ለማወቅና ለሌሎች ለማካፈል ደግሞ የእያንዳንዳችሁ ኃላፊነት ነው። ምክንያቱም ያለፈውን በትክክል ስትገነዘቡት ነው የተሻለ መጻኢ ለመገንባት የምትችሉት በማለት እኔም በበኩሌ መልእክቴን አስተላልፋለሁ። አነ ድማ ብግደይ መልእክተይ የማሐላልፍ ቀለሚ ጽምደቀደም ጽምደቀጻሊ አብሶራና ዝነበረ ዕውት ማሊ ንቑሕ ዜጋ አውራጅ አይበሊ ሚሩ ዓለት ሃይማኖት ንፍቅርዩ ንሰላም ዕቤት መትከል ጽምዶ ንጹር መርገጺ ሓደራ እዩ ዘይቅየር ድምፂ ንጹሕ ዜጋ ተመሳሳሊ ሓያል ህዝቢ ዓንደይ በዓሊ። በሉ ወደ ወቅታዊ ሁኔታ ተመልሰን እናጠናቅቃለን። ከዚያ በፊት ግን አፋር አንድ ተረትና ምሳሌ አለቻቸው። እርጉም ካጋጠመ የተመረክ መሆንህ ትርጉም የለውም የሚል ነው። ስለዚህ የዚህን መስቀል የሚረግጥ እርጉም ጎረቤት ጉዳይ ተመልክተን እየተሳሳቅን ፕሮግራማችንን እናጠናቅቃለን ወዳጆቼ። ብልጽግና ከአማርኛ አልፋ ባልታወቀ ቋንቋ ኮሜዲ በመሰራት ላይ ትገኛለች። በቅድሚያ ይህን ጥይት የሆነውን አርሶ አደር አዳምጡልኝ። I came from South Gondar administration zone, Fogara Orada. I'm a farmer. I came from this poor farmer society. Agriculture is one of the most important human activity. We have produced 3 times in a year by the help of irrigation system and by the help of water pump. So Ethiopian rainfall is seasonal rainfall, especially June, July, August, rainy season in Ethiopia. By that time, we produce different type of production. In addition to that, by the help of water pump and irrigation system, at winter season, we produce 3 times. አሁን ወደ ጠቅላይ ሚኒስትራቸው ጠንቋይ እናቱና ጠንቋይ ፓስተሩ ኢትዮጵያን በጥንቆላ እየመሯት የሚገኙት አንደበታቸውን ያላጠሩ ባለስልጣኖቻቸውን ናምራ እናመዛዝናለን። እንዲህ መሰሎቹን እድለኞች አላየሁም። ምንም አይነት ችሎታ ሳይኖርህ ሚሊዮኖች የሚከፈለው ስራ ትቸራለህ እንደ ጎበዝ። So before I reflect on the question, let me mention one issue that makes me eager. Flagship project to conduct the next February, to be completed in the next February. I will come to the beautification project. I look forward to the fruitful discussion and cooperation that will result from this visit, and I am confident that our joint efforts will contribute to the peace. We are not going to change our society alone. We need our neighbors and others. So we are not live alone. We are very clear. After that, we started again back to work together. So maybe after now on, we'll benefit each other. We need each other, and we work each other because we know each other. Yes. The national level road length is increased from 37,000 2002-3 to 100,000 2011-12. Road density increased from 33.65 km per thousand in 2002-3 to 90.9 km per thousand in 2011-12. ሻዕቢያ አልፈቅዳሉኝ እንጂ እኔ በዚች ኢትዮጵያ በምትባል ሀገር ጎራ ብዬ ዶክተር የሚል ወረቀት ገዝቼ በመጣሁ። ዶክተር ኢትዮጵያ ውስጥ እንደ ቲማቲም በጉልት ነው የምትሸጠው። ስለ ፕላጂያሪዝም አንዲት ጽሑፍ ከጓደኛ የተወሼ አንብቤ ነበር። ለእንዲህ አይነቶቹ ሰዎች መልካም አብነት ስለሆነች እንደወረደች ላንብብላችሁ። በአካዳሚ ፕላጂያሪዝም የሚሉት ቃል አለ። ስርቀተ ሐሳብ ማለት ነው። አንድ የማስተር ሲሆን የዶክትሬት ዲግሪ ለመያዝ የፈለገ ሰው ለአብነት እንዲያቀርበው በሚጠየቀው የምርምር ጽሑፍ የሌሎች ሰዎችን የምርምር ግኝት በከፊልም ይሁን በሙሉ የራሱ እንደሆነ አድርጎ ቢያቀርብ ስርቀተ ሐሳብ ፈጸመ ይባላል። ስርቀተ ሐሳብ ወይንም ፕላጂያሪዝም ኢሕጋዊና ውግዝ ነው። ዜንዶ የሚባለው የኦንላይን አገልግሎት ጥር 12 ቀን 2025 ዓ.ም በኢንተርኔት ባሰራጨው መረጃ በፕላጂያሪዝም ወይም ስርቀተ ሐሳብ በከፍተኛ መቶኛ የሚታወቁ አገራትን ዘርዝሮ ነበር። ማለት እነዚያን በርካታ ቀጣፊ ምሁራን ነንባዮች ያሉባቸውን አገሮች ዘርዝሮ ነበር። በሶስተኛ ደረጃ የተቀመጠችው ፓኪስታን ስትሆን
በሁለተኛ ደረጃ የተቀመጠችው ሳዑዲ አረቢያ ናት። የአንደኝነቱን ደረጃ የያዘችው ደግሞ ኢትዮጵያ ናት ይላል። ኢትዮጵያ ውስጥ ያሉት እነዚያ በከፍተኛ የመንግስታዊ ኃላፊነት ቦታ የሚሰሩ ሳይቀሩ በስርቀተ ሐሳብ አለም በሌሎች ሥራ የማስተርስ ወይንም የዶክትሬት ማዕረግ ያገኙ ናቸው። አንዳንድ አብነቶችን እንጥቀስ። የኢትዮጵያ የመከላከያ ሚኒስትር የነበረው አብርሃም በላይ በ2007 ዓመተ ምህረት ያቀረበው የማስተርስ ሥራ፣ የኢትዮጵያ የኢነርጂ ሚኒስትር የነበረው ታከለ ኡማ በ2014 ዓመተ ምህረት ያቀረበው የማስተርስ ሥራ፣ የኢትዮጵያ የመገናኛና የትራንስፖርት ሚኒስትር የነበረችው ዳግማዊት መጎስ በ2019 ዓመተ ምህረት ያቀረበችው የማስተርስ ሥራ የተሰረቀ መሆኑን ይጠቁማል። አብይ አህመድ በ2017 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ ለዶክትሬት ያቀረበው ምርምራዊ የተባለ ሥራም በስርቀተ ሐሳብ የተሞላ ነው። በዚያችው 150 ገጾች በነበሯት የአብይ ጽሑፍ ከሚገኙት ምዕራፎች ያችኑ 41 ገጾች ያካተተችውን ሁለተኛ ምዕራፍ እስኪን መርምር በማለት ያጣሩ ምሁራን ምን አገኙ መሰላችሁ? በእያንዳንዱ ገጽ ስርቀተ ሐሳብ ነበረበት። ይህ ማለት ደግሞ አብይ አህመድ ሌሎች ያደረጉትን ምርምር ነው የራሱ እንደሆነ አድርጎ ያቀረበው። እንግዳውስ ኢትዮጵያ ከመሪዋ ጀምሮ በእንዲህ አይነቱ የስርቀተ ሐሳብ ላይ ነው ተሰማርታ የምትገኘው። አንድ ሰው የማስተርስም ይሁን የዶክትሬት ዲግሪ ለማግኘት የሚያቀርበው የምርምር ሥራ ሙሉ በሙሉ የራሱ መሆን አለበት። የሌሎችን ምርምር ከተጠቀመ ደግሞ ምንጩ መጥቀስ አለበት። እንደዚያ ሳያደርግ በማደናገር የማስተርስ ይሁን የዶክትሬት ዲግሪ ካገኘ ግን ቆይቶም ያ ሳይንሳዊ የተባለው ጽሑፉ ከሳይንቲፊክ ሊትሬቸር ሊሰረዝ ይችላል። በእንዲህ አይነት መንገድ በማታለል የማስተርስ ይሁን የዶክትሬት ዲግሪ ያገኙና በኋላ ተነቅቶባቸው ጽሑፋቸው ተቀባይነቱ የተነጠቀባቸው የበዛውን መቶኛ ይዛ የምትገኘው ሀገር እንግዳውስ ኢትዮጵያ መሆኗን ነው የጥር 12 ቀን 2005 ዓ.ም ጽሑፍ የሚያረጋግጠው። ስለዚህ በኢትዮጵያ በኩል ከኤርትራ ጋር ጦርነት የሚታወጅ ከሆነ በዓለም የጦርነቶች ታሪክ ለመጀመሪያ ጊዜ ደራቁት ያወጁት ጦርነት ነው የሚሆነው። ኣብ ሶራና ዝነበረ ዕዉት ትማሊ ንቑሕ ዜጋ ኣውራጃ ኣይበሊ ነይሩ ዓሌት ሃይማኖት ንፍቕሪ እዩ ንሰላም ዕቤት መትከል ጽብሎ ንጹር መርገጺ ሓደራ እዩ ዘይቅየር ድምፂ ንጹሕ ዜጋ ተመሳሳሊ ሓያል ህዝቢ ዓለይ በዓሊ። የዚህን ገታራ ምርኮኛ ኢታማጆርን ትንሽ አብነት ደግሞ አዳምጡ። ፈቷል፣ ቤኒሻንጉልም ፈቷል። ትግራይም ያው በአልጀርሱ ስምምነት መሰረት ይፈታል ተብሏል። ትግራይ በፕሪቶሪያ ውል መሰረት ትጥቁን ይፈታል ተብሏል ለማለት ይሄው ኤታማዦር ሹም በአልጀርስ ውል ብሎላቸዋል። ይህ ሁሉ መሃይም ሲንተባተብ በሰማ ጊዜ ጀዋር መሐመድ ልክ እንደኔ ተናዶ ዘልፏቸው ነበር። ወደ ጀዋር ልውሰዳችሁ። እንግሊዝኛ ፍሉዌንት ካልሆኑ መናገር ግዴታ አይደለም። በየቦታው የጦርም የሚኒስትሮችም በየቦታው ሲሄዱ የማያውቁትን እንግሊዝኛ እየተንቀጡ ሲንተባተቡ ታያለህ። ዋይ በምትችለው ቋንቋ ተናገር፣ ትራንስሌተር ይዘህ ሂድ። ፑቲን እኮ እንግሊዝኛ ይችላል፣ ሺ እኮ እንግሊዝኛ ይችላል። ግን በራሳቸው ቋንቋ ይናገራሉ። በቋንቋ የመኩራት ጉዳይ ብቻ ሳይሆን ከምፈርት ብሎ ነው ሀሳቡን መግለጽ የሚችልበትን በራሱ ቋንቋ መናገር ይችላል። ለምን መሰለህ? ይሄን የምልህ ባለፉት 3 ዓመታት ከስር ከወጣ ወዲህ በዚህ በዲፕሎማቲክ ኮሪደር ውስጥ ነው ጊዜን ያጠፋሁት ከአምባሳደሮች ከሚኒስትሮች ምናምን ጋር ስለኛ ሀገር ሲነሳ በቃ መሳቂያ መሳለቂያ ነው ያደረጉን። እና አሁን ደግሞ ይሄንን ባለፈው ሳየው አሁን ይህን ከሰማን በኋላ ወደ አንድ የሚያስማማን ነጥብ እንመጣለን። ኤርትራ ጠላት የላትም። ጠላቶቿ ደናቁርት ብቻ ናቸው። ጠላቶች ደናቁርት ብቻ ከሆኑ ደግሞ እሰየው እንኳን ጠላቶች ሆኑ ነው የሚባለው። ፕሬዝደንትን ደግሞ ተመልከቱልኝ። ኧረ እንዳው ካሪዝማውን ማዩት የሚያገሳ አንበሳ ይመስላል። ቤቲቱን ጸጥ አድርጓታል። The global monetary system controlled by dollar and euro has been used. Sanctions here, sanctions there, sanctions there, grabbing this account, grabbing that account has been one of their tools. This is not going to continue indefinitely. And we need a new financial architecture globally, not controlled by euro, not controlled by the dollar, not controlled by other currencies. ኣብ ሶራና ዝነበረ ዕዉት ትማሊ ንቑሕ ዜጋ ኣውራጃ ኣይበሊ ነይሩ ዓሌት ሃይማኖት ንፍቕሪ እዩ ንሰላም ዕቤት መትከል ጽብሎ ንጹር መርገጺ ሓደራ እዩ ዘይቅየር ድምፂ ንጹሕ ዜጋ ተመሳሳሊ ሓያል ህዝቢ ዓለይ በዓሊ። ወደ ወቅታዊ ሁኔታ እንሸጋገር።
ጦርነት አለ የሚል ፕሮፓጋንዳ አሳስቦ የሰነበትክ ደግሞ ቀጥተኛ መልከታዬን ልንገርህ። ያዝ እንግዲህ ኢንሳ ደግሞ ለአብይ ተርጉምለት። አንገቱ እስኪደርቅ አቀርቅሮ እንደሚከታተለኝ አረጋግጫለሁ። መጀመሪያ ላይ ሬድዋን ሁሴን ሲሳደብ እየሳቁለት እንደዋዛ ይከታተሉት ነበር ስራዬን። የጽምዶ ሁኔታ ተግባራዊ ሲሆንባቸውና የገነቡትን እያፈረስኩባቸው መሄድ ስጀምር ግን በስነ ስርዓቱ ይህን ኢሳያስ ነው የላከው በጥብቅ ተከታተሉት የሚል ቀጭን ትዕዛዝ ወርዶ ተከፋይ አስተርጓሚ ተቀጥሮለታል። ስለዚህ እኔ በ4 ኪሎ አክቲቪስት ሳልሆን ስራ ሆኛለሁ ማለት ነው። እንኳን ደስ ያለን ማለትው እንኳን ሐብሰና። እስኪ ስለ ጦርነት ምን እንደሚሉ አዳምጠን ወደ ራሳችን ምልከታ እንግባ። በሚሉት እንጀምር። አንደኛ፣ ከህወሓት በተገነጠለ የነጻድቃንና የነጌታቸው ሰራዊት የሚገኙባቸውና የኤርትራ ተቃዋሚዎችን አሰባስበህ በትግራይ በዛላምበሳ፣ በሱዳን በኦም ሐጀር። ሁለተኛ፣ አሰብን በድሮን ደብድበህ ወደ ጋዛ መቀየር። ከዚያ በዚያ ሳትገደብ ወደ አስመራ በመቀጠል መንግስት መቀየር። ሶስተኛ፣ አጠቃለህ ኤርትራና ትግራይን አብሮ መደብደብ። አራተኛ፣ ጦርነት አለ እያልክ ቀውስ በመፍጠር በአጎላጉል ኩነት እንዲኖሩ ማድረግ። ይህ ለመቼ መሰላችሁ? ይህ በዓለማችን ዘመናዊ ጦርነት ተሰምቶ በማያውቅ ሁኔታ ቀን መርጦ በመንገር እንዋጋ የሚል ጨቅላ በዚህ በያዝነው የመስከረም ወር መጨረሻ በግዕዝ መስከረም 20 ቀን በእኛ ደግሞ የፊታችን ማክሰኞ ማለት ነው የበሻሻ ልጅ ጦርነት ጀምራለሁ ማለቱን ተከትሎ ህወሓት ባካሄዱት ዝግ ስብሰባ በ4 ነጥቦች ላይ ተወያይተው ነበር። ነጥቦቹ ያተኩሩባቸውን አይተን እንመለስ። አንደኛ፣ ጦርነት በትግራይ በኩል ከተጀመረ እንዴትስ ተዘጋጅተናል? ሁለተኛ፣ ጦርነት በኤርትራ በኩል ከተጀመረስ ሚናችን ምንድን ነው? ሶስተኛ፣ ሁለታችንን ኤርትራና ትግራይን አጠቃሎ የማጥቃት እቅድም ስላለው እዚህ ላይስ እንዴት ነው በጋራ አብረን መስራት የምንችለው? አራተኛና የመጨረሻ፣ ሁለታችንን አሁን እያደረገ እንዳለው በፕሮፓጋንዳ በፖለቲካ ብቻ የማዳከም ስትራቴጂ ሊከተል ስለሚችል ይህንንስ በእንዴት አይነት ሁኔታ ተዘጋጅተንበታል የሚል ነው። አበጀህ ህወሓት። በኤርትራ በኩልስ ምን እየተባለ ነው? በማጠቃለል የሚመለከተው አካልን መልስ እንስማ። ይቅርና ኤርትራና ሉዓላዊ ባህሯን ያቺ በህወሓት እየተመራች ያለችው ትግራይ ከተነካች አሁናዊ የኢትዮጵያ ሁኔታ ከመቅጽበት ይቀየራል። ዝም ብለን ግምቶቻችንን እናስቀምጥ። አንደኛ፣ ልክ በሳልስቱ የሻዕቢያ ድሮኖች በአዲስ አበባ ሰማይ መፈንጨት ማን ይከለክላቸዋል? ሁለተኛ፣ የሻዕቢያ ሜካናይዝድ መሬትን ወደ ሲኦል እንደማይቀይር ምን ዋስትና አለው? ሶስተኛ፣ የኢትዮጵያ ውስጥ የማን ድሮኖችና የማን ተምዘግዛጊ ሚሳኤሎች 4 ኪሎን ወደ አመድነት እንደሚቀይሩት ይህ ደንቆሮ ጨቅላ ይገምተው ይሆን? አራተኛ፣ በሰማይ የኢማራት ድሮኖች ብቻ ላይሰንስ ያላቸው የሚመስለው የሩሲያ ድሮኖች በኬቭ ምን እንዳደረጉ ለተመለከተ የአዲስ አበባ ሰማይ የሻዕቢያን ድሮኖች የሚከለክል የኢማራት ቀይ መብራት ቢኖር ይሆን? የበሻሻ ልጅ ይህንን ለማለም ከቻለ እስኪኛ ደግሞ ህልሙን እንፍታለን። ኣብ ሶራና ዝነበረ ዕዉት ትማሊ ንቑሕ ዜጋ ኣውራጅ ኣይበሊ ሚሩ ዓሌት ሃይማኖት ንፍቕሪ እዩ ንሰላም ዕብየት መትከልጽብሎ ንጹር መርገጺ ሓደራ እዩ ዘይቅየር ድምፂ ንጹሕ ዜጋ ተመሳሳሊ ሓያል ህዝቢ ዓለይ በዓሊ። አምስተኛ፣ በዓለም ከሩሲያና ኔቶ የሚበዛ ድሮን የለም። በአንድ ቀን $140 ቢሊዮን ወጪ የሚደረግበት ጦርነት ነው በመካሄድ ላይ ያለው። በጋዛ በየቀኑ 1000 ኩንታል ቦምብ እየተጣለ በሰማይ በኩል በድሮን የሚያልቅ ጦርነት ስለሌለ ግን ጦርነት አላበቃም። ይህ የፕሮስፐሪቲ ህልም ነውና ይህ ህልም እንደተፈታ ተቆጥሮ ምናልባት በገሃድ የሾለከች ጥይት ወደ ኤርትራ ከተተኮሰች ግን እንዲህ ሊሆን አይችልምን? እስኪ ለመገመት ያስችላቸው። አንደኛ፣ ዝግጅቴን አጠናቅቄያለሁ። ለፕሮፓጋንዳ እርገት መደለቢያ 66 ከፍተኛ ወታደራዊ መኮንኖችን ማዕረግ መስጠት ሲል፣ በአንጻሩ ደግሞ ጠላት ምን እያደረገ ይሆን ተብሎ አይታስብም እንዴ? ሁለተኛ፣ በጥቂቱ እነዚህ በአፍሪካ ታሪክ መሰማት ቀርቶ ሲታሰብ የማይታመን ድንቅ ጀግንነት የፈጸሙ የኤርትራ የሰራዊትና የጸጥታ አዛዦች ከድሮ ላባ የቀለለው አብይ አህመድ፣ እነዚያ የኢማራት ምርቃት ቀላዋጮች ስራቸው ሽርሽርና ገንዘብ መሰብሰብ ብቻ የሆነ በአካባቢያቸው ምን እንዳለ እንኳን መመልከት የማይችሉ የፖለቲካ ድንግህዮችን ይዞ መጥቶ እንደነበረ ማናስታውስ። ያኔ ቡና አቀባብለው ቅሌታቸውን አጋልጠው ሲሄዱ በግልባጩ የጦር መሳሪያዬን ላሳያችሁ በሚል ግብዣ የሻዕቢያ ከፍተኛ ወታደራዊ ባለሥልጣናት ለምን ሄዱ? እነዚህ
ደማቸውን በሳህል ጸበል ያዋሃዱ የጦርነት መሐንዲሶች እነዚህ ለአገር የተሟላ ብርሃን ሲሉ አይናቸውን ያጡ አካለ ጎደሎ የሆኑ ቢያንስ በአካላቸው የነጻነት አሸራ የሆነ የቦምብ ፍንጣሪዎች ያሏቸው ደርባባ የአገሬ መኮንኖች እነዚህ እምቅ ስብስቦች እረፍት ቢኖራቸው ግድብ በመገንባትና ትምህርት ቤቶችን በመስራት ላይ የእረፍት ጊዜያቸውን የሚያሳልፉ አገር እንዳትወረር ክንፎቻቸውን ዘርግተው እንደ ንስር አሞራ ከመከራ ቋጥኝ ጋር ተላትመው የእርጅና ላባቸውን አራግፈው ወደ ወጣትነት የሚቀየሩ የስብዕና ግልጽ መገለጫ ማለት ዴፊኒሽን የሆኑ የአገሬ የሰራዊት አዛዦች ታሪካቸውን ለማጻፍም ጊዜ የሌላቸው ዝናቸውን ለመንገር ጊዜ የሌላቸው የሚኖሩት ለሰፊው ሕዝብ መቀበሪያቸው የሰፊው ሕዝብ ልብ የሆኑ የሳህል ጀግኖች የማንኛውም መሪ ጀርባ ከማሸት ይልቅ የማንንም ጀርባ መስበር የሚቀላቸው የመሪ አገጭ ማሸት ሳይሆን አገጭ መስበር የሚቀላቸው ከማንም ሰው ጉልበት ለመስገድ የማይንበረከኩ ጉልበት ሰብረው ማሰገድ የሚቀላቸው አይደለምና እንደ ሴት ተቆነጃጅተው መቅለስለስ የሚቅለሰለሰውን ፍጡር በስምንት ቁጥር አስረው ወንድነቱን የሚመልሱለት የሳህል ንጉሶች እነዚህ የተሰባሰቡት አዛዦች ቢበታተኑ የሁሉም የአፍሪካ ሀገሮች ንጉሶች በሆኑ ነበር። ኤርትራ ውስጥ ግን የሰፊ ሕዝብ አገልጋዮች ናቸው። እነዚህን እንደዚያች ደረቴን መርቁልኝ እንደምትል አመንዝራ የጦር መሳሪያዎችን ፋብሪካ ላሳያችሁ ብሎ እየተቅለሰለሰ ሲጋብዛቸው እነዚያ ለአንድ ሰዓት ከሥራ ከራቁ የሚሞቱ የሚመስላቸው የሕዝባዊ ግንባር አመራሮች ኢትዮጵያ ውስጥ ተንሸራሽረው ብቻ ነው የተመለሱት ብሎ የሚያስብ ይኖር ይሆን? ከኢትዮጵያ ምን አይነት ዝብት ይዘው ተመለሱ ብሎ የሚጠይቅ ሲኖር ይሆን? እነዚህ ተራሮችና ሜዳዎችን ጋራዎችንና ሸንተረሮችን በጭንቅላታቸው ቀርጸው ግዙፉን የደርግ ሰራዊት አምላክ ሻዕቢያ ነው እስከ ማለት ያደረሱት ከፍተኛ አዛዦች በአዲስ አበባ የበሻሻ ልጅን የጦር መሳሪያ ፋብሪካ ሲመለከቱ እነዚያ ኢንፍራርድ አይኖቻቸው ኩላሊት ይመረምሩ እንደነበሩ የሚገምትስ ኖሮ ይሆን? ሶስተኛ የካራቺ አውሮፕላን ማረፊያን ጥሶ አውሮፕላን የጠለፈው ጀግናው የሻዕቢያ የስለላ ቡድን 30 የደርግ አውሮፕላኖችን በሰንበት አውሮፕላን ማረፊያ እምብርት ውስጥ ገብቶ ድባቅ ያደረጋቸው ቆራጥ አመራር ቢያንስ እንኳን ወደ አዲስ አበባ ጅቡቲ መስመር ገብቶ ኢትዮጵያን ተራ ኦክሲጅን ሊከለክላት እንደሚችል ሊገምት ይችል ይሆን? አራተኛ የኤርትራና የትግራይ ሰራዊት የፋኖና የሸኔ ሰራዊት አንድ አይነት ሚሊታሪ ለብሶ ምድራዊ ገሃነም ይሰራር ብሎ የሚያስብስ የለም ይሆን? ይህ የመሬት ገጽታ ነው። የሰማዩን ደግሞ እንያዝ። አምስተኛ የውክልና ጦርነትን ትርጉም አላወቀውም። ቀይ ባህርን መንካት ማለት ሩሲያ፣ ሳውዲ አረቢያ፣ ግብፅ፣ ቻይና ሳትቀር አያሌን አገሮች ጥቅሞቻቸውን ለማስከበር ለሶስተኛ ዓለም ጦርነት ልምምድ እንዲያደርጉ የሚጋበዝ መሆኑን አይገነዘቡምን? ብዛዕባ አሜሪካውን ሓዙ ዳዓኛ ዝኾነ ወረ ኤርትራ ዩኤስ ሪሌሽንስ ኣብ ትሕት ዝብል ብሚኒስትሪ ጉዳያት ወፃኢ አቶ ዑስማን ሳልሕ ዝተመርሐ ልኡኽ መንግስቲ ኤርትራ ምስ ኣመኻሪ ፕሬዚደንት ሕቡራት መንግስታት ኣሜሪካ ኣብ ጉዳይ ኣፍሪቃ መስዑድ በውሎስ ወግዓዊ ርክብ ኣካይዱ እቲ ብ25 መስከረም 2025 ጎን ጎን መበል 80 ዋዕላ ሕቡራት ሃገራት ተካይደ ርክብ ብሚኒስትር ጉዳያት ወፃኢ አቶ ዑስማን ሳልሕ ተመርሐ ልኡኽ መንግስቲ ኤርትራን ኣመኻሪ ፕሬዚደንት ሕቡራት መንግስታት ኣሜሪካ ኣብ ጉዳይ ኣፍሪቃ መስዑድ በውሎስን ንዓመታት ሓሽኪሩ ዝጸንሐ ዝምድና ኤርትራን ኣሜሪካን ንምምሕያሽ ዝዓለመ ምንባሩ ተገሊጹሉ ኤርትራን ኣሜሪካን ድሕሪ ዓመታት ንፋልማይ እዋኔን ብደረጃ ላዕለዎት ሰመዝ መንግስታት ከም ዝኣመሰለ ወግዓዊ ርክብ ዘካይዳ ዘለዋ ቅድሚውን ሚኒስትር ዑስማን ሳልሕ ብ24 ነሓሰ 2025 ምስ ፍልይቲ ልኡኽ ሕብረት ኤውሮጳ ኣብ ቀርኒ ኣፍሪቃ ኣንቶወበር ተራኺቡ ብዛዕባ ኤርትራን ቀጽሪ ሕብረት ኤውሮጳን ዘሎ ህልው ዝምድናን ምትሕብባር ጸጥታዊ ኩነታት ዞባና ቀርኒ ኣፍሪቃን ቀይሕ ባሕርን ወዘተ ሓሳብና ሓሳብ ክቀያየር እንከሎ ምስ ሚኒስተር ጉዳያት ወፃኢ ሽወደን ሚስ ማርያ ማልመር እውን ተራኺቡ ዘትዩ ኣሜሪካን እንግሊዝን ድማ ንወዲ በሻሻ ብቐጥታ ወደብ ኣሳቢብካ ነዚ ከባቢ ኣይትረብሾ በማለት ተሪር መጠንቀቕታ ሂበን ምንባረን ይዝከር ኣብ ኢትዮጵያ ሓደ ለባም እንተልዩ እዚ ዳማዚ ሕጂውን ምስ ስርሒት ኣሶሳ ኸመሳስሎ ኣለዎ እዚ ጽምዶ ብቋንቋ እንግሊዝ ይበሃል ጽምዶ ናብ ታሪኻዊ ፍጻመ ቅየር እንከሎ ዘርኢ ስእሊ ድማ በዚ በርገገት ጉጅለ ሰራዊት ሚድያ አብይ አሕመድ ነዚ ታሪኻዊ ርክብ ሚኒስተር ዑስማን ሳልሕ ምስ ኣመኻሪ ፕሬዚደንት ትራምፕ ኣብ ጉዳያት ኣፍሪቃን ዝገበሮ ኤርትራ ነቲ ኢትዮጵያ ተቕርቦ ሕቶ ዋንነት ባሕሪ ክትመያየጥ ተሰማሚዓ ብምባል ከጋውሑ ጀሚሮም ነዳይና ኢሉ ባሓልም ይነገሩ ፈጻሙ ጉዳያት ኤምባሲ ሃገረ ኤርትራ በኢትዮጵያ ቀዋሙ ልኡኽ ኤርትራ ብሕብረት ኣፍሪቃን አቶ ቢንያም በርሀ
ኤርትራ ይትረፍሎሚ ንዝቕጽል ሚሊዮን ዓመቱን እንተኾነ ምዝኾነ ወገን ንሉዓላውነታ ብሓፈሻ መሬታዊ ባሕራውን ሰማይን ግዝኣታ መልኪታ እትገብሮ ምይይጥ የለን ብምባል ኣብ ኤክስ ጉንድ እዝኖም ተላድድ ጽሕፍ ትመሊሱሎም ይርከብ ደቂ ኣቦይ بحدنت بحونت نحزب زمدو وحستبات نحباريو نحبار بودو حيال قاسي ززو حصيلتي نبلمحاتي وحز ززاتي نبلمحاتي وحز ززاتي سنة سلام فقر زنقس حبيبي قد زقسقس نباتي وحز نخالي أسر بحدنت سلامي نبل የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድስ በአባይ ግድብ ምረቃ ላይ ከአብይ ጋር ከዋለ በኋላ ከአልአረቢያ ጋር በቀጥታ ባካሄደው ቃለ መጠይቅ በኢትዮጵያና በኤርትራ መካከል ጦርነት የለም ማለቱ ከአወል ሰዒድ ጋር ተመካክረው ይሆን እንዴ? ስለዚህ ይህ የፕሮስፐሪቲ የ7 ዓመቱ ሕፃን እያካሄደው ያለው መራወጥ ይህ ከአቡዳቢ እየተጓጓዘ ያለው የጦር መሳሪያና እየተሰጠው ያለው ጉርሻ አይኑን አሳውሮት ስሞክ ስክሪኒንግ የሚባል ክስተት ለመፍጠር ነው እየታገለ ያለው። ስሞክ ስክሪኒንግ አቧራ አስነስተ እዚያ ውስጥ መደበቅና መጨረሻ ላይ ወደ ሽምግልና መግባት ነው። እመኑኝ ምንድናት ጉዳዩዋ? ይልቃልና መሳይ ያወጉ ነበር። እነዚህ የሚከተለውን ሁኔታ በሚገባ የተከታተሉ ፖለቲከኞችን አቀርብላችኋለሁ። ይልቃል ከነሱ አንዱ ነው። ለኔ ደግሞ ለእረፍት እንዲሆነኝ ፍጹም ትክክለኛ የሆነውን ትንተና ጋብዛችኋለሁ። እንግዲህ በዓለም አቀፍ ሁኔታ ሪኮግናይዝድ የሆነን ቦርደር አልፈ እንግዲህ ሰልፍ ዲተርሚኔሽን እየተባለ ኮሌክቲቭ ሴኩሪቲ እየተባለ በዓለም ላይ ያለው ዓለም አቀፍ ህጎች ሁሉ ያጠነጠኑበትን ከአንደኛው ዓለም ጦርነትና ሊግ ኦፍ ኔሽን ከተመሰረተ በኋላ ያለውን ሁሉ ነገር እንግዲህ ጥሼ ይሄንን አደርጋለሁ ነው። እኔ እንደሚመስለኝ ጠርጥር ካልከኝ አደርጋለሁ ካልከኝ መሳይ የሚመስለኝ ሽማግሌ እንዲገባለት ይመስለኛል። በአገር ሁሉ ተጨንቋል። ሁሉም በኦሮሚያም በትግራይም ዛሬ መግለጫ ሲሰጡ እንደሰማው ጦርነት ያንዣበበበት ሁኔታ ነው ያሉ አለ። በአማራም እነዚህ ኃይሎች ሁሉ ይጣሉልኛልና ኖራለሁ ያለ ሁሉ ሳያስበው ተሰባስበውበታል። ጎረቤቶች ሁሉ ተሰባስበውበታል። ስለዚህ አሰብን ወስዳለሁ እያልኩ አስፈራርቼ ዓለም ደርሶ እንደው ሊጣሉ ነው ብሎ ያስታርቀኝና ፕሬዝዳንት ኢሳያስ ከኔ ጋር ይታረቁልኝ ጎኔ እሳቸው እስካሉ ድረስ አቅመቢስና ደካማ ድንክ ያደርገው ያዙኝ እሳቸው ናቸው። ጎረቤቶችን ሁሉ አስተባብረው በቀጠናው ያለውን ኃይል ሁሉ አስተባብረው እኔን መላወሻ ሳጥተው ድንክ ያደረጉኝ እሳቸው ስለሆኑ እሳቸው ጋር ሽማግሌ መጥቶ እንዲያስታርቀኝ ዝም ብዬ ልፎክር ልሸርር ዝም ብሎ ባዶ ብራቫዶ ከሆነ ብቻ ሊገባኝ ይችል ይሆናል። አሁን ብታየው በሁለቱም ብሎክ ውስጥ ያለ ዓለም አለይ ብሎት ጎረቤቶቹ አለይ ብሎት አገሩ አጠቃላይ ተበታትኖበት ኢቭን ዊዝን ዘ ፓርቲ ያሉት እኔን መላወሻ ሳጥተው ድንክ ያደረጉኝ እሳቸው ስለሆኑ እሳቸው ጋር ሽማግሌ መጥቶ እንዲያስታርቀኝ ዝም ብዬ ልፎክር ልሸርር ዝም ብሎ ባዶ ብራቫዶ ከሆነ ብቻ ሊገባኝ ይችል ይሆናል። ይህች ጎበዝ ዩቲዩበርም ጥሩ ምት አቅምሳቸው ነበር። እኔ አሰብ እስከነወደቡ ለኢትዮጵያ ከሆነች ከዚች ምላሴ ጸጉር ትነቅላላችሁ። ምክንያቱም ተኩስ አቁም ስምምነት ላይ ስትደርሱ ከተጨራረሳችሁ በኋላ ስትደርሱ ከዛ ምን ይሆናል? ማንኛውም የዓለም መንግስት አሰብ የኤርትራ ናት፣ ኤርትራ አሰብ የኤርትራ ናት፣ ኤርትራ ሉዓላዊት ሀገር ናት ተብሎ እንደ አዲስ ትፈራረማላችሁ ማለት ነው። ፖለቲከኞች ይጨባበጣሉ፣ የደሃ ልጅ እንደ ቅጠል ረግፎ ይቀራል ማለት ነው። እኔ ደግሞ ከጉዞዬ እንደተመለስኩ ለክቡር የሚመለከተው አካል ጦርነት ይኖር ይሆን ብዬ ስጠይቀው ሳቅ እያመለጠው ከማን ጋር አለኝ። ከብልጽግና ጋር። 1 የት? 2 በእንዴት? 3 የትኞቹን ሰራዊት ይዞ ነው ወደ ጦርነት የሚገባው? እቲ ብሽም ኦሮሞማ ዝጽወት ዘሎ ናይ ሓዊ ጸወታ ቕሊብሉ ንሓፈሻው ፍታሕ ዝቃለስ ዘሎ ኦሮሞኽ 4 አብይን ጉድጓድ ውስጥ ለመክተት 60 ኪሎ ሜትር የቀረው የፋኖ ጉዳይስ? ይህን ወደ አሰብ በመገዝገስ ላይ የነበረ ያ አፈሩ ባህር መስሎት ለማዋኘት ልብሱን ያወለቀው ጅላጅል የብርሃኑ ጁላ ሰራዊት ፋኖ ኤፍ ሰርቶ ከነግዙፍ የጦር መሳሪያው የአገር ውስጥ ገቢ እያደረገው ይገኛል። ታዲያ ይህ ከሻዕቢያ ጋር ይዋጋል ተብሎ ይታሰብ ይሆን?
أزي تاريخاو نحن بار كم تقولوا زتزبيو بتجراين إيرتران زي كونه ناب تجراين إيرتران تيت كي تقوسه بتصفيت فانو الزازم مغني كما يدو حزبل لبوز تشنده عشل بشاشة إيرتران فانو اعتقاد اللي علمات اللي كبل كسيسلو مل سيد مانه اوه علمنا يوم فرقان من يلونا أبي أحمد هقراو سراويت يا باللين تقراي دما يتمحرنن يامو ودافي بجاخا حدا عسر تشحفان نو سلطنا اللي بزولو مسرتيو كون كوينو ازي تياتراو فتصامي دما بسحلاو قنقوا سرحيت قرب بحق لا يبهال ومع السلامة أمست يا بريتوريا بميل ماتاليا እርስ በርስ ሲናቆር ትግራይን በትግራይ ተወላጆች ማድቀቅ የሚለውን ሴራን ነቅቶበት ለጠቅላላ የትግራይ አርነት የቆመው የትግራይ ተወላጅስ 6 ያን ከወንድሙ አፋር ጋር ሊያናቆሩት በዛፍን በጀታዋ ሴራ በወዳደር ቡድኖች ሊቀድሙት የሞከሩና በደንካላ ደረቃማ አካባቢ ሊቀብራቸው አደረጃጀቱን አጠናክረው እየጠበቃቸው የሚገኘው የአፋር እጉጉ ሙሳ ይታይ ግማሽ ሚሊዮን ያህል የአማራ ታጣቂዎችን ገድሎ የጎጃምን የጎንደርና የትግራይን ህዝብ አጥፍቶ ወደ ኤርትራ ሊመጣ ይህ ይሆናልን የሚለው ሌላ ገጽታ ሲሆን ይህን ተሻግሮ ወደ ኤርትራ መጥቶ የሻዕቢያን ሉዓላዊ ባህር ወራለሁ ብሎ ከመጣ ግን እኔ እምላችሁ እባካችሁን አታደናቅፉት ጦርነትን ሊጀምር አበረታቱት በዚህ 3 ቀን ይህችው የህፃን መኝታ ያስመሰላት 4 ኪሎ መቃብሩ ምትሆንና የጨቅላ የቀብር ስነ ስርዓት 5ኛ ቅጽ የሚል መጽሐፍ እንዲጻፍለት በማለት በፈገግታ ተኙ ጽምደቀደም ጽምደቀጻሊ أبصرانا زنبر عود مالي وفزيقا أوراج أيبلي ميرو عليت حيمانات نفقريو نسلام بيت متكل سنقول صور مرقزي حدا رأي زي كير تنسي وفزيقا تماسا سالي حيا زي عندي بعلي እኔም ማስቀምጠው ደግሞ እንሆ ተጨባጩ ሀቅ አብይ የውጭ ጦርነት ሊያካሂድ የሚያስችል ቁመና ያለው ከሞከረ ደግሞ ላንዴና ለመጨረሻ ጊዜ ይህችን በተረት ታሪክ ስታጣጥር የቆየችውን ኢትዮጵያ ይዟት ይቀበራል በዚህ አበቃው አወል ሰዒድ ነኝ ዙ 23 ጦርነት የለም ይህ ባህር አይደፈርም ዘበኛው ይሁላችሁ የሚል ፎቶ ልጋብዛችሁ سبالفت بينمو سبالفت آتك قبل حنا ما أوتيو زلوك جنة كسب ستنكي رمز قبتي لسه خد لمعي لسوس نقتي لسه خد لمري بنبار سحدقو عجواتي لو زد حدا عوت نحفاش